ሰው ነው ማየት የምንፈልገው የሚል ነገር ሊታይ ይችላል። ለምሳሌ ኢማሙ አልገዛሊ ረሂመሁላህ ተዓላ ኢልዛሙል አዋም ላይ ያለውን አይተን ኢክቲፋ ማድረግ እንችላለን። ሀታ አይዋና ሌሎችንም ከማየታችን ጋር ይሄን በተመለከተ በስፋት ነው ያየነው በቴሌግራም ካስታወሳችሁ። ለምሳሌ አሁን ይሄ ኢልዛሙል አዋም የሚባል ኪታብ የራሱ ኢማሙ አልገዛሊ ኪታብ ነው። እዚህ ኪታብ ላይ ራሳቸው በምን ልክ ነው የሚሄዱ ፈኢን ኸጠረ ቢባሊሂ ብለው አንድ ሰው በልቡ ካመነ አነላህ ተዓላ ጅስሙ ሙረከብ ሚን አዕዳ አላህ ማለት እንደዚህ የተገነባባ የሆነ አካል ነው ጅስም ነው ብሎ ካመነ ፈሁወ ዓቢዱ ሰነም እሱ ጣዖት ነው ያመለከ ያለው። ፈኢነ ኩለ ጅስሚን መኽሉቃ መኽሉቅ ሁሉም አካል ሁሉ ፍጡር ስለሆነ ወዒባደቱል መኽሉቅ ኩፍሩን ፍጡር ማምለክ ደግሞ ክህደት ነው። ወዒባደቱል አሰነሚ ኢነማ ካነት ኩፍራ ሊአነሁ መኽሉቅ ጣዖትን ማምለክ ኩፍር የሆነበት ምክንያቱ እሱ ፍጡር ስለሆነ ነው። ወኢነማ ካነ መኽሉቃ ሊአነሁ ጅስም ፍጡር ነው ያልንበት ምክንያት ደግሞ አካል ስለሆነ ነው ካሉ በኋላ ምን አሉ? ፈመን ዓበደ ጅስመን ፈሁወ ካፊሩን ቢኢጅማዒል ኡማ አሰለፊ ሚንሁም ወልኸለፍ ያቻለ አሰለፊ ሚንሁም ወል አሁን ይሄ ኢጅማዕ እነሱ ኢጅማዕ አለበት ያሉት ኸላፍ እንዳለ አያውቁም ነበረ ማለት ነው። ጃሂል ናቸው እነሱ ጃሂል ናቸው መሀይብ ናቸው አያውቁም ኢጅማዕ ምን እንደሆነ ማለት ይሄ ኢጅማዕ እኮ ሁጃ ነው አይደል እንዴ? ግን የዚህ ኢጅማዕ መውቂዑ የት ነው የሚለው ላይ በሕት ማድረግ ያስፈልጋል። አንደኛ ፈኢን ኸጠረ ቢባሊሂ አነላህ ተዓላ ጅስም ሙረከብ ሚን አዕዳ የትኛውም ዑለማ ይሁን ሰለፈን ወኸለፈ አላህ ላይ ጅስም ነው ብሎ የሚረዳው ሙረከብን ከሆነ ላ ኺላፈ ፊህ ኺላፍ አለበት የሚል ካለ ነተሐዳ ማን ነው እንደዚህ ኺላፍ አለበት ያለው? እስኪ አንድ ሰው እስኪ ንገሩ። አንድ ሰው ብቻ ርቀን ሳንሄድ አንድ ሰው ብቻ አላህን ጅስም ነው ብሎ ሙረከብ ሚን አዕዳን የተረዳ ሆኖ በዚህ ልክ የሚሄድ ካለ አንድ ሰው ብቻ ካመጡ ወላሂ ይበቃቸዋል። ሌላ ሰው አይደለም። ይሄውን ይሄ ቃዒዳ ነው አይደለ? ግልጽ የሆነ ቃዒዳ ነው። ለምን አላሁ ጀለ ወዐላን አንድ ሰው ጅስም ካለ በኋላ ሙረከብን የሚረዳ ከሆነ ለዛ ነው የሚለው ጅስም ብሎ ሙረከብ ሚን አዕዳ ለምን ነው ይሄናሉ? ኢማሙ አልገዛሊ ለምን ይሄን ጠቀሱ? ጅስም ካሎ አላ የክፊህ በቂ ነበር። ግን ሙረከብ ሚን አዕዳ የሚለው ይሄ በያንያ ነው። ለምን ከተባለ ጅስም ከተባለ በኋላ ሙረከብ ሚን አዕዳን ካልተረዳ መውጁዱን ከሆነ የተረዳው እሱ እዚህ ቦታ ኢጅማዕ ጋር ስለማይገባ ማለት ነው። ምናልባት የበለጠ ለመግለጽ የበለጠ ግልጽ ለማድረግ ማለት ነው። እዚህ ቦታ ላይ እነሱ ጅስም የሚለውን ገለጹ አይደለ? ጅስም የሚለውን ሲገልጹ በቂ ነበር። አላህ ጅስም ነው ያለ ብለው ኢጅማዕ ቢነቅሉ በሙጅመሉ አይ እነሱ እኮ የፈለጉበት ሙረከብ ሚን አዕዳን ተረድተው ነው ብለን እንፈስር ነበረ። ራሳቸው ግን ምን ብለው አመጡት? ሙረከብ ሚን አዕዳ ነው እንዴ? ጅስም ተብሎ ሙረከብ ሚን አዕዳ ያልሆናል እንዴ? ጅስም የለም እኮ አይደለ? ግን ይሄ ምንድነው? ከዚህ ውጭ የሚያምኑ ሰዎች ነበሩ ማለት ነው። ከዚህ ውጭ የሚያምኑ ሰዎች ነበሩ። ጅስም የሚለውን በመውጁድ መሰለን ከበዕድ ከራሚያ ወስን ከራሚያዎች ማምን ነው ይም እንደዚህ እናገሩት حتى ራስ ኢማሙ አልበይጁሪ እንኳን በዚህ በጀውሃራ ሸርሑ ላይ ይናገራሉ። እዚህ ቦታ ላይ ኢማም ነወይ አማዎች ሲቀሩ የሚል ኺላፍ ይደቅላሉ ማለት ነው። እና ያለ ካስፈለገ ችግር የለውም። እና ይሄ ኢጅማዕ ራሱ አይበቃም ወይ ነው እዚህ ቦታ ላይ ይሄ ኢጅማዕ በቂ አይደለም ወይ ነው? አይ ኢማሙ አልገዛሊ እኮ ኢጅማዕና የኺላፍም አቂማ ስለማያውቁ ዝም ብሎ ኺላፍ ያለበት ሁሉ ኢጅማዕ እያሉ ይሄዳሉ ከሆነ የራሱ ለዑለሞች ያለ አደብ ማጣት ነው። ስርዓት ያው አለመያዝ ዑለሞችን መሳደብ ነው የሚታየው። ለምን ዑለሞችን በዚህ ልክ ማርከስ የሚገባ ስላልሆነ ማለት ነው። እና ኢጅማዕ የነቀለ በአንድ ቦታ ላይኛ ወደ እስከ 80 ባለው ለማቅረብ ይቻላል። ኢጅማዕ ብቻ ነቅል ያደረጉ ካፊር የሚለውን ሁክም ሳያስቀምጡ ማለት ነው። ግን ኢጅማዕ ያለበት ቦታ ከምን አንፃር ነው? ጅስም ከሚለው ጀሃዊ ሁሉል አዕዳና ሙረከብ ሚን አዕዳን ባጭሩ የሚያምን ሰው ካለ ሙስሊም ያለ ሰው ካለ ሰለፎችም ይሁን ከኸለፍ ዘመንም ይሁን አንድ ሰው እንኳን ቢያመጡልኝ እንፈልጋለን። ግን ኺላፍ ያለበት ቦታ የት ነው ሲባል እንዳልነው ነው። ከጅስም ሙረከብ ሚን አዕዳን የማይፈልግበትና የማይረዳ አካል ሲሆን ነው። ይሄን ደግሞ ከማን የምንረዳው ለሚለው መሰለን ሼክ ታጁዲን ረሂመሁላህ ተዓላ ሼክ ታጁዲን ማለት ነው። እነሱ በጉዳዩ ላይ በዚህ ልክ አድርገን አቅርበነዋል። ኪታቡ ገና ወደ ጦቢያ አልገባም ማለት ነው። ግን እዚህ ቦታ ላይ በቀዩ ካሰመርንበት ቦታ ላይ እዚህ ቦታ ላይ ያንን ሶስቶች ነጥቦች ላይ በደንብ ይዟቸው ካስፈለገ ፒዲኤፍን በውስጥ መላክ እንችላለን በቴሌግራም ማለት ነው። ግን የተወሰነብን እንደው ኢንሳፍና በያን
ለሚፈልግ ሰው ነው እና ጉዳዩ እንደዚህ ኺላፍ የሚያስነሳና በየቦታው እየሄዱ ብዙ የሚያስወራ ጉዳይ አልነበረም። ኪታብና ያታርጓ አንድ ሰው ለራሱ የሆነ የሚጠቀምበት ያክል ከተረዳ በቂው ነበረ። ግን እነሱ እዚህ ቦታ ላይ ፈኢን ሰማው አሐዱን ጅስማ አላህን አካል ነው ብሎ ቢጠራው ፈኢን ሰማሁ ተስሚያ ነው፣ ተስሚያ ብቻ ኢዕቲቃድ የለበትም። አካል የሙረከብ ሚን አዕዷን ሳይሆን ማለት ነው። የገባን አይደለ? ሙረከብ ሚን አዕዷን ካመነ ራሱ ኢጅማ ይላሉ። አንድ ሰው መሰለቱ ተክፊል ሙጀሲም ላይ በጥልቅ በህት አድርጎ እንዲረዳ ከፈለገ ይሄንን የሼኾችን ኪታብ ከተመለከተ በቂው ነው። ሌላ ቦታ መሄድ አያስፈልገውም። ለምን ይሄ ያልተበራራ ኪታብ ይዞ ወደ ውዝግብ ነው የሚገባ ማለት ነው። ምንም አለ አይደለ ضبط የሌለው ያልተረጋገጠ